እና በተሞላበት መልኩ ነው ወጥቼ ስተች የነበረው ማንኛውም ሰው ሲተች እንደነበረው ሁሉ ተችቻለሁ። ቅሬታዬን አቅርቤያለሁ። አለቀ ደቀቀ። የግል ጥላቻ ግን የለብኝም። እናት መተኬ የላትም። ይሄንን ጥጃውን ነገ ጧት ልትቀይረው ልታገኘው ትችል ነበር። እናቷን ግን ልታገኛት አትችልም። እስኪ እናቷን መልሱና አሳዩን። እመየዋን መልሱና አሳዩን። እናንተ ግሪሳዎች ማለት ነው። ትላንትና የደዚን እናት ስትቀጠቅጧት የነበራችሁ ሰዎች ናችሁ። ዛሬ ላይ ፕሮፋይል ቀይራችሁ መታችሁ ለደዚ እናት ተቆርቋሪ መስላችሁ እዚህ ጋር አሸሸ ገዳሚ እያላችሁብን ያላችሁት። ሮማን ተሰማ ለምሳሌ በኃይለኛው ስትሰድባት ነበር። አንተ ሰውዬ ሰው አታስገባ ጂኒው ምንነክ ነው። ኩሊያ ስትሄድባት ነበር የደዚን እናት። ቆይ በልቼ ልጨርስና አፊ ኩሊያ ስትሰድባት ነበር። ዮኒ ማኛ ምንድነው ያለው ዛሬ? ኩሊያ ምንም ብቲ ምንም አንቺ ሞራሉ አለሽ። ማን አባቱ ነው ሞራል የሰጣትኝ? ማን አባቱ ነው? አካውንትሽ ሪፖርት እያደረገ ቢያደርጉ ሲያደርጓ የኔ አካውንት እንኳን እንደዚህ ልቅምቅሞች ድፍን አማራ ራሱ ተነስቶበት ተዘግቶ ያቆም። ኮፒ ሊንክ እያረጋችሁ እሺ ጋይስ፣ ኮፒ ሊንክ እያረጋችሁ። ሮማን ተሰማ የደዚንና ስትሳደብ ነበር። ትላንትና ግን ገብታ ለደዚ እናት የተቆረቆረች መስላ ደዚን ስትተች ነበር አይደል እንዴ? የኔ ማኛ ትላንትና አሞራውን ሲረግጠው ነበር። ዛሬ የና አሞራው ደጋፊ ሆኖ መጥቷል። ልጅቱን እንዳትተዋት፣ አብረሃቱን እስከ መጨረሻው ድረስ ሶሻል ሚዲያ እንዳትመጡ። በጣም ነው እንደመረከርካቸው እባክህ። የአባትያ የእንጀራ እናት አላመጣባትም ለልጄ ብላም ያሳደገቻት እናቷ ሄዳለች። እንኳን እንደዚህ አንተ አሽቃባጭ ማለት ነው። የእንጀራ እናት ለልጄ አላመጣባትም ብላ ከፍ ዝቅ ብላ ያሳደገቻትም እናቷ ሄዳለች። እናንተ እነማናችሁ? ምንድናችሁ? አሽቃባጮች። ይሄው ሁይ አላችሁ። የአብራኳን ክፋይ ከጉያዋ መንግጎ ወሰዳትኝ። ብልሽሽት ታደረጋት፣ አስረገዛት፣ ህይወቷን አመሰቃቀለው። ይሄው እናቷንም አስነሳት በስተመጨረሻ። እሺ አሁን ሶሻል ሚዲያ ላይ እንዳታመጣት ልጅቷን እስከ መጨረሻው ሁን ምናምን። አሁን ራሱ ቆም ብላ ወደ ራሷ እንድትመለስና ራሷን ፈልጋ እንዳታገኝ እያደረጋችኋት ነው። እናንተ አሽቃባጮች አስመሳዮች ናችሁ። እኔ እንደናንተ ስለማላስመስል ነው የምትጠሉኝ እንጂ ሰው ከተናገረው የተለየ ነገር ተናግሬ አይደለም። ዘገምተኛ እያሉ ሲሰድቧት ነበር ደዚን በ2000 ሰው ፊት። ለምን ታዲያ እነዛን ሰዎች አልተችም? ደዚን ዘገምተኛ እያሉ ሲሰድቧት ነበር። ሰበናፕጂ ቆይ ሰበናፕ መጣ። ሪከርድ አድርገኝ። ቆይ ንጽህናችንን እየጠበቅን ይቅርታ፣ እጄን ታጥቤ ልምጣ። በልተን ነው እራት በልተን ነው እና እጄን ታጥቤ ልምጣ። ቆይ ንጽህናችንን እየጠበቅን ሰበናፕዬ ሪከርድ አድርገኝ። በመጀመሪያ ለዮኒ ነው መልስ መስጠት የምፈልገው። ዮኒ ማኛ ከዚህ በፊት ብዙ ነገር ሲለኝ ነበር። ዮኒ ማኛ በጣም ብዙ ነገር ማለት ነው። እስር ቤት ሲገባ ራሱ ዩቲዩብ ላይ ሲሸቅልብኝ ነበር። ደግ ሆነች ምናምን
በቀን ስንት ሃይማኖት 66 መሆን ብቻ ነው የቀረው ሲጀመር። ዮኒ ማኛ ምን ያልቀየረው ሃይማኖት አለ? እና እስር ቤት ስገባ ጀምሮ ሲተቸኝ የነበረ ሰውዬ ነው። እስቲል በበረሃ በዛ በሰሃራ በረሃ እንኳን ቆርጬ ስመጣ በዛ በተነሳሁት ፎቶዬ ሲተቸኝና ሲረግጠኝ ሲያንቋሽሸኝ ከፍ ዝቅ ሲያደርገኝ የነበረ ሰው ነው ዮኒ ማኛ። እሱ ትላንትና ነው የትላንትና የህይወት ታሪክ ነው። ጥሩም ሆነ ደግም ሆነ የትላንትናው ቀን አልፏል። ጥሩም ይሁን መጥፎም ይሁን ይዞ የትላንትናው ቀን አልፏል ብዬ ሁሉንም ነገር ትቼ ቂሜን ትቼ ነበር። ዮኒ ማኛ ለምንድነው እኔ ላይ ብቻ ፎከስ የሚያደርገው? ለምንድነው እኔ ላይ አይኑን በዚህ ደረጃ የሚቀስርብኝ? አሁን ለምሳሌ ደዚን እቺ ዘገምተኛ ምናምን እያሉ ሲረግጧት ነበር። እኔ ብቻ አይደለሁም የተቸዋትኝ። እኔ ዘር ውስጥ አልገባሁም። የግል ጥላቻ የለብኝም። እስቲል መጀመሪያ ላይ እናቲቱ ስትቀጠቀጥ ምናምን ነገር ከእናቲቱ ጎን ቁሜ ነበር። የዛሬ አመት እንደመጣች ማለት ነው ሶሻል ሚዲያ ላይ ዘው ዮኒ ቤት ሲያስቀጠቅጣት ማለት ነው። ከዛን ሰዓት ጀምሬ ከእናቲቱ ሳይድ ነኝ እኔ። ይቅርታ እናት ነች፣ መተኪያ የላትም። ይሄን ወጠጤ ጥላው ቀርቶባት ቢሆን ኑሮ ለምሳሌ ሌላ ወጠጤ ልታገኝ ትችል ነበር። እናት ግን መተኪያ የላትም። እናቷ ሄደች። ፍቅረኛ ግን መቀየርም ትችላላችሁ። እልፍ ብሎ እልፍ ይገኛል። ዳቀውላለ ሞቱን ይመኛል ይላል ያገሬ ሰው። እናቷን እስኪያስመልሱላትኝ እና ዮኒ ማኛ እኔን ብዙ ነገር ሲለኝ ነበር። ኩሊያ የመናገሩ ሞራሉም አላት ብቃቱም አላት። ጂኒ ምናምን የምትለው ማነች? ምንድነች? ኩዊን ሊያ። ትላንትና ኩሊያ የደዚን እናት ከፍ ዝቅ እያደረገች ስትሰደብ የነበረች ሴት አልነበረችም ወይ? ኩዊን ሊያ ስትሰድባት አልነበር የዛሬ አመት የደዚን እናት? ሲቀጥ ሮማን ተሰማ ስትሰድባት አልነበር የደዚን እናት? ዛሬ ምን ተገኘ? አንተ አስመሳይ! አንተስ አሞራውን ስታጥረገርገው አልነበር? ዛሬ ፍርፋሪ ለማግኘት ብለህ ዮኒ ማን ይሰጥካል? አንድ ጊፍተር ናት እሷም አትሰጥህም። በቤትህም ጆይን ስትላይቻት አላውቅም። እና አሞራው እውነት ከነዚህ ደጋፊዎች ጊፍት ፍርፋሪ ምናምን ፈልገህ ከሆነ የላቸውም፣ አይሰጡክም። ትላንትና ስትሰድበው ስታቋሽ የነበረውን ሰውዬ እናትን ያክል ሙታ ነፍስ ይማር እናቴ ብላ እንኳ ስቶሪ ላይ ያላደረገችን ልጅ መደገፍ ማለት ምን ማለት ነው? ባህላችን ውጭ ሀገር ያደጉ ልጆች ምናምን የሚባል ነገር የለም። ባህልና ዘር አታበላሹ ቀፋፊዎች። ምንድነው? ምን አይነት ህይወት ኑሯችሁ ሲጀመር? ይሄው በሰዓት ተሰርቶ በዶላር የሚከፈልበት ሀገር ላይ እየኖራችሁ እንኳን ቁጭ ብላችሁ ከኛ ከአረብ ሀገር ሰዎች ጋር እኩል ነው ስትለምኑ የምትሉት ዮኒ። ምንም የሚካበድ ነገር የለውም። ይሄ በውጭ ሀገር ስላደገች ነው ምናምን የሚባል ነገር የለም። እና ዮኒ የምትባል ሰውዬ አይንህን አንሳ ከዚህ በኋላ። የፈለኩትን ሰው ሶሻል ሚዲያ ላይ እነሱ የተገላኙት በሶሻል ሚዲያ ነው። ከእናቷ አብራክ መንግጎ ከጉያዋ አውጥቶ ልጅቱን አስኮብልሎ አስረግዞ ከእናትና ልጅን አለያይቶ እናቲቱን አቃጥሎ የገደለን ሰው ደግፈክ ዛሬ ላይ ከጎናሁን እስከ መጨረሻው ድረስ አብረካቱን ከሶሻል ሚዲያ ላይ አስገልለካት ምናምን። እሺ እባክህ አሁን እናንተ ሂለናላችሁ። እናንተም ስለ ሞራል ስለ ሂለና ምናምን ታወራላችሁ። ዮኒ እስኪ እንደው ማን ይሙት አንተ አሜሪካ ሀገር ላይ ስንት አመትክ? እኔ የሆነ ቤት ገብተክ ዮኒ ማኛ $100 ሲሰጥ አይተናል የሚል ሰው አታመጣልኝም። እዚሁም ሆነክ ደግሞ የአረብ ሀገርን ሴት ትንቃለክ ዮኒ። ለአረብ ሀገር ሴቶች በጣም ንቂት አለብክ አንተ። ማንንም ምንም አርለክም። አባቴ ይሙት አንተ ከኔ በታች ነህ። ካስረግጬ ነው የምነግርህ። ወንድ አንተ ለወንድምክ ያልሆንክ ሰውዬ ምን ለሰባት ባዳ ትሆናለክ እንዴ? ወንድምክ እኮ በቅጡ በሎክስ ሳሙና መታጠብ እየናፈቀው እያማረው በንጹህ ውሃ መታጠብ እያማረው እኮ ነው የሞተው ወንድምክ። አንድ ቀን እንኳን እንደጓደኞቹ ቁርጥ ሳታበላው ቀፋፊ ሰው ቀፋፊ። ብዙ እንድናገር እንዳታደርገኝ። አይንህን ከኔ ላይ አንሳ።
የፈለኩትን ሰው ወጥቼ የመተቸት ሙሉ መብት አለኝ፣ ሞራሉም አለኝ፣ አቅሙም አለኝ፣ ችሎታውም አለኝ። አንተ ልቃሚ ልቅምቅም ፍርፋሪ እኔ ነጂ አስመሳይ ስላል አይደለው ነው ወላዋይ ገለባ ሲያስጠላ ማነክ